ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተከታታዮቻችን የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ። በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በሁለቱም አውደ ውጊያዎች ፋኖ ከፍተኛ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ዛሬ ባደረገው ተጋድሎ ድል ማድረጉ ታውቋል። ውጊያው ላለፉት 2 ቀናት ተደርጓል። የብልጽግና አገዛዝ ሰፍሮ ባለባቸው አካባቢ ማለትም ከቋራ ደለጎ፣ ከአለፋ ሻውራና ከአጸደ ማርያም በልዩ ኦፕሬሽን የፋኖ ሰራዊት በተመሳሳይ ሰዓት ባደረገው ተጋድሎ ታላቅ ድል ተጎናጽፏል። የመይሳው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦር በአርበኛ በሊሁን እየተመራ የጎንደር ጠቅላይ ግዛት እዝ የፋኖ ሰራዊት በአርበኛ ክንዱ ወይም ቆስቁስ እየተመራ ግራና ቀኝ በመጣመር በደለጎ ከተማ የመሸገውን የብልጽግና ኃይል ክፉኛ መተውታል። በተመሳሳይ በአለፋ ወረዳ ሻውራ ከተማና አጸደ ማርያም ከተማ ነበልባሎቹ የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር በማሰማራትና በአርበኛ ገብረ ማርያም በየነ ሁለቱንም ከተሞች ግራና ቀኝ ክንፍ አጣምሮ በአንደኛው በኩል በአርበኛ ጌጤና በአርበኛ ሙልቀንን በማጣመር በሁለተኛው አስተላለፍ አርበኛ በጀንና አርበኛ መኳንንትን በአንድ በማስተባበር ሁለቱም የክፍለ ጦሩ አመራሮች ታላቅ ጀብዱ ፈጽመዋል። በውጊያው ላይ በተጨማሪ ጎንደር ጠቅላይ ግዛት ፋኖም ተሳትፏል። በደለጎ ቋራ ኦሜርላ ክፍለ ጦርና በጎንደር ጠቅላይ ግዛት የፋኖ ሰራዊት ጥምር በርካታ ድል ተገኝቷል። ከ100 በላይ የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። በአጸደ ማርያም ቀጠና በአድዋ ክፍለ ጦር በርካታ ድል ተመዝግቧል። 3 ጊዜ በአምቡላንስ ሙትና ቁስለኛውን ብልጽግና ሲያመላልስ ውሏል። በሻውራ ከተማ ቀጠና በአድዋ ክፍለ ጦር በኩል የተገኘው ድልም ከ2 ጊዜ በላይ በኦራል እየሸፈነ ሙትና ቁስለኛውን አንስቷል። በአሁኑ ሰዓት ውጊያው እንደቀጠለ ይገኛል። እስካሁን ያልጠፋ ነው ከፈጣሪ በታች በብርቱ ክንዳችን ነው። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ መግለጫ ሰጠ። የህዝብን ሞት ለፖለቲካ ፍጆታ በመዋልና አጀንዳ በመፍጠር ሽንፈትና ውድቀቱን ለመሸፈን የሚንፈራገጠው ብልጽግና አማራንና የአማራ የሆነን በሙሉ ከምድረ ገጽ ለማጥፋት ሁሉንም አይነት ጦርነቶች ሲያደርግ ቆይቷል፣ እያደረገም ይገኛል። ለእድሜ ማራዘሚያ የሆነው ዘንድ የጦርነት ስልቱን እየቀያየረ አማራን መጨፍጨፉን ቀጥሎበታል። አሁን ደግሞ ህዝብና ህዝብን ለማጫረስ ከሰሞኑ በምዕራብ ሸዋ ዞን ኖኖ ወረዳ በራሳቸው ኮሬ ነገኛ በፈጸሙት ጥቃት የራሳቸውን ህዝብ ጨፍጭፈው ፋኖ ጨፈጨፋችሁ በማለት የአማራን ህዝብ ለማስጨፍጨፍ የኖኖ ወረዳ አስተዳደር ከበላይ አለቆቹ የተሰጠውን በኦሮሚያ ክልል ውስጥ የሚኖሩ የአማራ ህዝቦችን የመጨፍጨፍ ፕሮጀክት ለማስፈጸም የኦሮሞን ማህበረሰብ ተነሱ፣ ትጥቅ መንግስት ያሟላላችኋል፣ እናንተ መነሳት ብቻ ነው የሚጠበቅባችሁ፣ ፈቃድም ይሰጣችኋል እያለ ቅስቀሳ እያደረገ ይገኛል። የምዕራብ ሸዋ ዞን ኖኖ ወረዳ ዋና አስተዳዳሪ አቶ ወንዳፍራሽ ሉሌሳ የኦሮሞ ማህበረሰብ ሰብስቦ በአማራ ህዝብ ላይ ጥቃት እንዲከፍቱ ሲቀሰቀስ እንደነበረ ተገልጿል። እንዲሁም በመስከረም ወር 2018 ዓ.ም ምስራቅ ወለጋ ዞን አርጆ ጉደቱ ላይ ከመኪና ጋር በረዳትነት የሚሰራ አንድ የአማራ ተወላጅ አግኝተው የከተማው ሰው በሙሉ በነቂስ ወጦ ተመልከቱ ፋኖ ይዘን ነው በማለት በአሰቃቂ ሁኔታ ህይወቱ እንዲያልፍ አድርገውታል። ይህ አይነት ዘግናኝ ድርጊትና የሌላ ጭፍጨፋ ቅስቀሳ እየተደረገብንም የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ክፍለ ጦሮች በተቆጣጠሩበት ቀጠና ዘር ቀለም ሳይለዩ ሰው በሰውነቱ ተከብሮ በሰላም ወጦ በሰላም እንዲገባ ሀብት ንብረቱ ተጠብቆ እየኖረ ነው። አፋባሃ ደቡብ አማራ ቀጠና ሳምነው እዝ ኦሮሚያ ክልል ዘልቆ ገብቶ ኦፕሬሽን ሲሰራ አገዛዙ ላይ ያነጣጠረ እንጂ ኦሮሞ ማህበረሰብ ላይ አይደለም። ምክንያቱም ፋኖ በጠላትነት የፈረጀው ህዝብ የለም። ለዚህ ደግሞ የኦሮሞ ማህበረሰብ ህያው ምስክር ነው። ስለዚህ ያለውን ወቅታዊ ሁኔታ ታሳቢ በማድረግ አፋባሃ ቢዛሞ እዝ የሚከተሉትን መልእክቶች ያስተላልፋል። አንደኛ፣ በኦሮሚያ ክልል የምትኖረው መላው የአማራ ህዝብ ሽመልስ አብዲሳና ግብረ አበሮቹ የሞት አዋጁን ዳግመኛ በከፋ ሁኔታ እያወጁብህ ነውና ራስን የመከላከል ተፈጥሯዊ መብትን ተጠቅመህ ራስን ለመከላከል ዝግጁ ሁን። የኦሮሞ ማህበረሰብ አብይ አህመድና ሽመልስ አብዲሳ የሚነዙባችሁ የሐሰት ትርክት ላለፉት 7 ዓመታት ምን እንደደረሰባችሁና ምን እንዳተረፋችሁ ራሳችሁ ህያው ምስክር ናችሁ። ከአማራው ወገን ጋር አጣሉ፣ የኦነግ ደጋፊ ነህ እያሉም ገደሉ፣ የነበሩን አሳጡ፣ አብረው ለዘመናት ከኖሩ ብሔር ብሔረሰቦች ጋር ደም አቃቡ፣ በስምህ ነገዱብህ። ስለዚህ ይህንን ከግምት ውስጥ በማስገባት በሐሰት በሚሰጡህ አጀንዳ ተሳስተህ አላስፈላጊ ስህተት እንዳትገባ በጥብቅ እናሳስባለን። ብልጽግና መውደቁን ያረጋገጠ የዘራፊዎችና የዘራጥፊዎች ስብስብ ነው። ነገር ግን ትንሽ የመዝረፊያ ጊዜ ባገኝ እያለ በየጊዜው አጀንዳ መፈብረክ ልማዱ ነውና
አሁንም ህዝብን ከህዝብ ለማጫረስ የእልቂት ቅስቀሳ እያደረገ ስለሆነ አጥብቀን እንድትቃወመው ጥሪ እናቀርባለን። በመላው ዓለም ያላችሁ የአማራ ፋኖ ደጋፊዎች አሁን ላይ የአማራ ህዝብ ከምንጊዜውም በላይ አስከፊ ሁኔታ ላይ ነው ያለው። ምክንያቱም የመጨረሻ የሽንፈት በትሩን ነው እያሳረፈ ያለው። ይህም ማሳየው ሰሞኑን በአማራ ሴቶች ላይ የሚፈጽመው ግፍ፣ ባህር ዳር ዙሪያ ውሃ በሚቀዱ ህጻናት ላይ ያደረሰው የድሮን ጥቃት፣ መተማ ላይ በገበያ ላይ የተፈጸመው የድሮን ጥቃት እንዲሁም በመኖሪያ ቤቶችና በህዝባችን ላይ በዘፈቀደ የሚያደርሰው የከባድ መሳሪያ ድብደባ ለሽንፈት በትሩ ማሳያ ናቸው። ስለዚህ ውጭ ያላችሁ ወገኖቻችን የዲፕሎማሲውን ስራ በተጠናከረ ሁኔታ በመስራት የአገዛዙን እድሜ ማሳጠር ኃላፊነታችሁን እንድትወጡ ስንል ጥሪያችንን እናስተላልፋለን ብሏል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ። የብልጽግና አገዛዝ እየፈረሰ ፋኖን እየተቀላቀለ መሆኑ ተገለጸ። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎችና እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ሚኒሊክ እዝን በስፋት እየተቀላቀለ መሆኑ ተገልጿል። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽሙ የነበረውንና ዛሬም እየፈጸመው ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላቶቹ ባለፉት 10 ቀናቶች ብቻ 46 ክላሽ፣ 4 ጀሌ፣ 11350 ተተኳሽ እንዲሁም ሌሎች መሳሪያዎችን በመያዝ ከ50 በላይ ሰራዊት የምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የሰራዊቱ አባላቶች መካከልም ፋኖን ከተቀላቀሉ የሰራዊቱ አባላት መካከልም አንድ ሬጅመንት አመራር፣ 6 ሻምበል መሪና ምክትል መሪ፣ ሻምበል መሪ አመራሮች ይገኙበታል። መረጃውን ያደረሰን የአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ጉዳዮች ኃላፊ ፋኖ አበበ ፈንታው ነው። ሰሞኑን በአርሲ የተፈጸመውን አሰቃቂ ግድያ አስመልክቶ ማህበረ ቅዱሳን ተጨማሪ መረጃ አካፈለ። በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ በሚኖሩ ኦርቶዶክሳውያን ላይ የተፈጸመውን ግድያና እገታ አስመልክቶ አዲስ መረጃ ወጥቷል። በወረዳው ባለፉት 2 ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውንና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ለማህበረ ቅዱሳን ቴሌቪዥን በደረሰው መረጃ ጥቅምት 17 ቀን 2018 ዓ.ም ከሌሊቱ 4 ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3ቱ መገደላቸውንና 4ቱ ደግሞ መታገታቸው ተገልጿል። ከተገደሉት ምዕመናን ውስጥ የአንዱ ሟች አባትና ወንድም መታገታቸው በመረጃው የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት 3ቱ ኦርቶዶክሳውያን በትናንትናው ዕለት ጥቅምት 18 2018 ዓ.ም ስርዓተ ቀብራቸው ተፈጽሟል። ላለፉት 2 ዓመታት ማለትም ከ2016 ዓ.ም እስከ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምዕመናን የተገደሉ ሲሆን 27 ኦርቶዶክሳውያን ደግሞ አሁንም ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለማህበረ ቅዱሳን ገልጸዋል። በግድያ ያላበቀው መከራና ስቃይ በሸርካ ወረዳ ብቻ በ9 ቀበሌዎች በሺዎች የሚቆጠሩ ኦርቶዶክሳውያን መፈናቀላቸውንም በመረጃው ተጠቅሷል። ይህ በእንዲህ እንዳለ በወረዳው ካሉ 37 አብያተ ክርስቲያናት ውስጥ ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ከነዚህ መካከል 3ቱ ሙሉ በሙሉ መዘረፋቸውን የደረሰን መረጃ ያሳያል። የኦርቶዶክሳውያን መገደል እንዲቆም ለሀገረ ስብከቱና ለመንግስት አካላት በተደጋጋሚ ሪፖርት ቢደረግም ምላሽ እያገኙ አለመሆናቸውን ያነሱት ነዋሪዎቹ በዚህም አካባቢው በከፍተኛ ስጋት ውስጥ ይገኛል ብለዋል። በተለይም በሀገረ ስብከት ደረጃ ለተፈናቀሉ ወገኖች ድጋፍም ሆነ ማጽናኛ ለማድረግ ጥረት ባለመደረጉ ማዘናቸውን የአካባቢው ምዕመን ገልጸዋል። ዘገባው የማህበረ ቅዱሳን ነው። ዕለታዊ ዜናዎቻችን ከፍሪ ፕሬስ ቻናል ቀጥለዋል። በፍራንክፈርት በሄግ እና በጄኔቫ ሰላማዊ ሰልፍ ሊካሄድ ነው። የአማራ እናት እንባ በሚል የተቃውሞ ሰልፍ እንቅስቃሴ ቀጥሏል። በፍራንክፈርት በኖቬምበር 8፣ በሄግ በኖቬምበር 12 እና በጄኔቫ በኖቬምበር 21 ይካሄዳል። በኖቬምበር 8 2025 በፍራንክፈርት የሚደረገውን የተቃውሞ ሰልፍ ያዘጋጁት የአማራ ማህበር በጀርመን፣ የአማራ ማህበር በኑረንበርግ ጀርመን፣ የአማራ መልሶ ማቋቋም ድርጅት፣ የአማራ ህዝብ መረዳጃ ማህበር ከዓለም አቀፍ የአማራ ማህበራት ህብረት ጋር በጋራ በመሆን ነው። ለዓለም አቀፍ ማህበረሰብና ለአማራ ህብረተሰብ አስቸኳይ ጥሪ አስተላልፍ። የሰልፉ አዘጋጆች በፍራንክፈርት ለምናደርገው ታላቅ ዓለም አቀፍ ተቃውሞ ሰልፍ እንድትገኙ ሲሉ
ጥሪ አድርገዋል። የእርስዎ ድምጽ ይህንን በእንባ የተሞላ ሀዘን ወደ ብርሃን ተስፋ የመለወጥ አቅም አለው ብለዋል። ዝምታው ሰላምን አያመጣም፣ ተግባር የሰላምና የፍትህ መረማመጃ መንገድ ነው ያሉ ሲሆን የምትችሉ ሁላችሁም ተገኝታችሁ ለአማራ ህዝብ ድምጽ እንድትሆኑ ጠይቀዋል። በተመሳሳይ በጄኔቫ የአማራ እናት እንባ በሚል መሪ ቃል የተቃውሞ ሰልፍ ይካሄዳል። የሰልፉ አዘጋጆች ዓለም አቀፍ የአማራ ማህበራት ህብረት ከአማራ ማህበር በጄኔቫ ከአማራ ሰፖርትና ከአማራ ማህበር በስዊዘርላንድ በትብብር ነው። ሰልፉ በተባበሩት መንግስታት ድርጅት በኖቬምበር 21 2025 ይካሄዳል። በተያያዘ የአማራ እናት እንባ ዓለም አቀፍ ዘመቻው በዘሄግም ይካሄዳል። የአማራ ማህበር በኔዘርላንድ ከዓለም አቀፍ የአማራ ማህበራት ህብረት ጋር በትብብር የተቃውሞ ሰልፉን አዘጋጅቶታል። በኖቬምበር 12 2025 ይካሄዳል። ሁሉም የአማራ ህዝብና የአማራ ወዳጅ ህዝብ ከመቼውም ጊዜ በላይ በተቃውሞ ሰልፉ ተገኝቶ በድሮንና በአሰቃቂ ሁኔታ በስለት እየተገደለ ላለው ለአማራ ህዝብ ድምጽ እንዲሆን ተጠይቋል። በጾታዊ ትንኮሳ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ መልቀቁን ፌዴራል ፖሊስ ገለጸ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሀዱሽ ገብረስላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ የፌዴራል ፖሊስ መልቀቁን ለቢቢሲ አስታውቋል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላይን አብዲ እንደተናገረው ግለሰቡ ከዩናይትድ ኪንግደም ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ የለም ብሏል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ከተወሰደ በኋላ መለቀቁን ገልጿል። ዘገባው የቢቢሲ ነው። ዓለም አቀፍ የቀይ መስቀልና የቀይ ጨረቃ ፌዴሬሽን 5 የበጎ ፍቃድ አገልጋይ አባላቱን በሰሜን ሱዳን ኩርዱፋን ዞን ባራ በተባለ አካባቢ መገደላቸውን አስታወቀ። ሰራተኞቹ በስራ ላይ እያሉ ነው የተገደሉት። ጉዳዩን አስደንጋጭ ብሎታል ፌዴሬሽኑ። ድርጅቱ ዛሬ ባሰራጨው መግለጫ ሌሎች 3 የበጎ ፍቃድ ሰራተኞች እስካሁን የደረሱበት አልታወቀም ብሏል። ሰራተኞቹ የቀይ መስቀልና ቀይ ጨረቃ አርማ ያለባቸውን አልባሳት ለብሰው ነበር። የአባልነት መታወቂያም ይዘዋል። በረሃብ ለተቸገሩት ሱዳናውያን የምግብ እደላ ላይ ተሰማርተው እንደነበርም መግለጫው አመልክቷል። አባላቱ በማን እንደተገደሉ መግለጫው ያለው ነገር የለም። ዘገባው የዶቼ ቬለ ነው። ለዕለቱ ያዘጋጀናቸው ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። መልካም ጊዜ